ሰበር መረጃ አለኝ። እመቤቴ ማርያም የምትባዩ አታዋልጅኝም እንዴ? እኔ ሙስሊም ስለሆንኩ ነው እንዴ ያልኩ? ይቅርታ እመቤቴ ማርያም የምትባዩ እኔ አታዋልጅኝም እንዴ? እኔ ሙስሊም ነኝ አታዋልጅኝም ብዬ እንዲህ ፊት ለፊት ነው የተኛሁት። ህፃን ልጅ አቅፋ በጣም ህፃን ልጅ ያሳት መስዬ በሚገርም ሁኔታ እንደ ታሪክ እዚህ አየዋለሁ። አስራ የመጣችው ሰዓት ፊት ለፊት ተኝቼ እንደዛ ብዬ እንቅልፍ ይዞኝና ህፃኑ ልጅ እንደዚህ ይዘዋለች። ከግድግዳ ላይ ከተኛውበት ፊት ለፊት ግድግዳ ላይ ብቅ ብላ መጣች ማለት ነው። መጣ ሴት ናት እና ጠብቂ እኔ 30 ሰኮንድ እመጣለሁ 30 ሰኮንድ እመጣልሻለሁ ጠብቂኝ እሺ አለችኝና ጠፋች። እዛ ምን ስነሳ ሰውነት ያልቦኛል ምንም በቃ የወላድ ሁኔታ ነው እዛ ጋር ያለው። 30 ሰኮንድ ጠብቂኝ እመጣልሻለሁ እሺ ብላኝ እንደሰው አዋርታኝ ቀናስን የለም። ከዛ ተኛሁ። ልጁ ለካ ወጥቷል። እኔ ከዛ ያው እንቅልፌን ያን ሁሉ ረስቸው እንቅልፍ ወሰደኝ። በህርያ ከድር በሰመመንና በጭንቅ በወደቀችበት በዚህ አለው ባይና ረዳት ወይም አጋዥ በሌለበት ክፍል በብቸኝነት እያለች ነበር ሌላ አስገራሚና አስደናቂ ራእይና ምልክትን የተመለከተችው። እሷ ክርስቶስን ያላመነች ክርስትናን ያልተቀበለች ሴት ብትሆንም ልጁን ወልዳ በሰመመን በእንቅልፍ እንዳለች በህርያ ከድር ብዙ ሰዎች የሚናፍቁትን በህይወታቸው ሊመለከቱት የሚፈልጉትን ያ የዘመናት ጌታ የዘመናት ንጉስ የሆነው የብዙዎች ናፍቆትና ተስፋ የናዝሬቱን ኢየሱስ ክርስቶስ በዛች ጠባብ ክፍል በደም በራስ ሰውነቷ በለቅሶና በሐዘን ገጽታዋ ኢየሱስ ክርስቶስን በሰመመን ውስጥ እንዳለች ነበር የተመለከተችው። ረዳትና ወገን ባጣችበት በዚህ ሰዓት ላይ ጌታችን ኢየሱስ ክርስቶስ ለበህርያ ከድር እንዴት ያለ መገለጥ እንዳደረገላትና ከወሊድ በኋላ ማድረግና መፈጸም ስለሚገባት ነገር የሰጣትንና የነገራትን ቃል በህርያ ከድር እንዲህ በማለት ደግማ ትናገረዋለች። እዛ ምን ስነሳ ሰውነት ያልቦኛል የወላድ ሁኔታ ነው እዛ ጋር ያለው። እዚህ ጋር እንትን ማለት አልችልም። በቃ እንቅልፍ ይዞኝ ሄዳ። ለካ ልጄ እስትሽ መሆን የነበረው እስትሽ አልሆንኩትም። እኔ የሚወልድ ሰው ያውቀዋል፣ ብዙም መናገር አይጠብቅም። እስትሽ መሆን ነበረብኝ ወይም ኦፕራሲን መሆን ነበረብኝ። ልጁ ዝም ብሎ ነው የወጣው። አሁን እንቅልፍ ይዞኝ ሄደ። እዛው በመናሜ ሆኜ ቀይ ነው ሰውየው፣ በጣም በቃ ለማየት የሚያስፈራ ቀይ ሰውየው፣ ማየት የሚያሳሳ አይታይም። ሲጀምርም ደግሞ ፊቱ የፀሐይ መንጸብራቅ ሸፈነው፣ ፊቱ አይታይም። ላየው ሲል የፊቱ መንጸብራቅ አይኔን ይወጋኛል። አሁን እሱ መጣና ራቅ ብሎ ዱላ ይዟል። ረጅም ዱላ ነገር ነው፣ እንደ ከዘራ አይነት ነገር ነው። ይዞ ቁጭ ብሏል አጠገቤ። ነጭ ነው የለበሰው፣ በእኛ ጅልባብ እንለዋለን፣ እሱ አይነት ነገር ለብሷል። ከዛ ቁጭ ብሎ ልጄ ተነሺ ይለኛል። ልጄ ተነሺ ሲለኝ አልነሳም። ከዛ ልጄ ተነሺ ልጅሽን አንሺው እሺ ይለኛል። አልነሳም፣ እኔ ደክሞኛል አልነሳም እላለሁ። ይሄ ከወለድኩኝ በኋላ ልጁ ሳይነሳ እዛው ልጁ እንደተኛ ነው ይሄ እየሆነ ያለው። እዛው በቃ ከወለድኩኝ በኋላ እኔ ለካ እንቅልፍ ይዞኝ ሄዷል። እያየሁት ያለው በህልሜ ነው። ተነሽ ሲለኝ አልነሳም አልኩት። በጣም ብዙ ሰዓት ከለመነኝ በኋላ መስጠትዬ በዛ በዱላ ከሻይን መታኝ። ሲመታኝ ዱላው ጋር ጥምዝምዝ ብረት ነገር አለ። በሱ ሲመታኝ ብድግ ብዬ ተነሳ። የምነሳው እዛው በህልሜ ነው። አየሽ ልጅ ዞር ብዬ ሳየው እጁን ዘርግቶታል። ጣቶቹ አላንጋ ነው የሚመስሉት። እንደዚህ ዘርግቶ አየሽ ልጅ እጅሽን ልክ እንደኔ ዘርጊ ይላል። ስለተነሳው ዘረጋሁኝ። አየሽ ልጅ ይሄ እትብቱ
ወደ አንቺም ሆድ እንዳይቀር ወደ ልጅሽም እንዳይቀር ልጄ እንደዚህ አድርገሽ ቁረጩ እኔ ያልኩት። አንቺ የቁጣ ኃይል ሲቆጣም ሲናገርም ምድርታ ትንቀጠቀጣለች። ያለችበት ቦታ እኔም የተኛውበት ይንቀጠቀጥ። ከዛ እንደዛ አድርገሽ ቁረጩ ወደ አንቺ ሆድ እንዳይገባ እጅሽን ዘርጊ ይለኛል። እጄን ዘረጋለሁ። ከዛ ልክ እኔ በሚያሳይ በአምስት ጣትሽ ለክተሽ እንደዚህ ወደሱም እንዳይቀር ወደ አንቺም እንዳይቀር ቁረጩ ይለኝና በምን ልቁረጠው አልኩት። ካገኘሽ በመቀስ ካጣሽ በምላጭ ይለኝና ይሄን ከተናገረ በኋላ ዞር ልል ስል ወደ ታች ወደ ላይ ይውጣ አላውቅም ወዴት እንደሄደ። ከዛም በኋላ ነው ከእንቅልፌ ብድግ ብዬ ስነሳ እጁ እንደዚህ ተደፍቷል። እኔ ደም ይፈሰኛል። በህይወቴ ደግሞ ደም አልወድም። ብድግ ብዬ ተነሳው። ብድግ ሳረገው ልጁ ያ ገመድ የሚመስል ነገርና የእንግዲው ልጅ አለ። ከዛ ልክ እሱ እንዳለኝ ወደ እኔ እንዳይቀር እትብቱ ከራሱ ከሆዱ ጋር ተጠምጥሟል። ፈታሁት። ያ እንግዲው ልጅ ራሱ በጣም ነው እንትን የሚለው የሆነ እንደ ነፍስ ነገር ይመስላል። እንደምንም ብዬ ፈታውና እንደሱ እንዳሳየኝ ቆር